የፋኖ ከፍተኛ አመራር ከመንግስት ጋር መስማማታቸው ተነገረ። የአማራ ፋኖ ህዝባዊ ድርጅት አፋህድ ምክትል ሊቀመንበር መሆናቸው የተነገረው ኮሎኔል ፈንታው ሞሃባ ከመንግስት ጋር በመስማማት የሰላም አማራጭን መቀበላቸውን የአገር ውስጥ መገናኛ ብዙሃን ዘግበዋል። ኮሎኔል ፈንታው ቡድኑ ቀደም ሲል ከአማራ ክልል መንግስት ጋር የደረሰውን ስምምነት በመቀበል ወደ ሰላማዊ እንቅስቃሴ መመለሳቸው ተገልጿል። በአማራ ክልል ከሚንቀሳቀሱ ታጣቂ የፋኖ ቡድኖች አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት አፋህድ ባለፈው ህዳር ወር መጨረሻ ላይ ከክልሉ መንግስት ጋር የዘላቂ ሰላም ስምምነት መፈራረሙ ይታወሳል። የሰላም ስምምነቱ እንዲፈረም በማደራደር የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ድርጅት ኢጋድ መሳተፋቸውም ተነግሯል። በወቅቱ ስምምነቱን የተፈራረሙት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ከአማራ ፋኖ ህዝባዊ ድርጅት በኩል ካፒቴን ማስረሻ ሰጤ ነበሩ። ኮሎኔል ፈንታውም የትጥቅ እንቅስቃሴውን በመተው ወደ ሰላማዊ ህይወት ከተመለሱ የአፋህድ አመራሮች መካከል ሁለተኛ ሆነዋል። ኮሎኔሉ ቡድኑ ከአማራ ክልል መንግስት ጋር በአፍሪካ ህብረትና በኢጋድ አማካኝነት ያደረገውን የሰላም ስምምነት በመቀበል የተመለሱት ከታጣቂ ቡድናቸው አባላት ጋር መሆኑን የአማራ ክልል መገናኛ ብዙሃን ዘግቧል። የኢትዮጵያ አየር መንገድ በቢሾፍቱ አቅራቢያ አቡሴራ በተባለ አካባቢ የሚገነባው አዲስ ዓለም አቀፍ አየር ማረፊያ ቅዳሜ ጥር 2 ቀን 2018 ዓ.ም መሰረተ ድንጋዩ ተቀምጧል። 12.5 ቢሊዮን ዶላር የሚወጣበት የአውሮፕላን ማረፊያ የመጀመሪያ ምዕራፍ ግንባታ ሲጠናቀቅ በአመት 60 ሚሊዮን መንገደኞችን ማስተናገድ ይችላል ተብሎ ይጠበቃል። 3500 ሄክታር መሬት የሚሸፍነው ይህ ግዙፍ የአውሮፕላን ማረፊያ በሙሉ አቅሙ ወደ ስራ ሲገባ በአመት 110 ሚሊዮን መንገደኞችን ያስተናግዳል ተብሏል። ለመሆኑ ይህ ቦታ ለምን ተመረጠ? የመሰረተ ልማት እቅድና ልማት ዳይሬክተር አቶ አብርሃም ተስፋዬ ለዚህ ብዙ ምክንያቶች አሉት ይላሉ። አዲስ አበባ ኤርፖርት የመሸከም ወይም የመንገደኛ የማስተናገድ አቅሙ በባለፉት 10 ዓመታት ውስጥ መስፋፊያ ተደርጎለት ማክሲመም የሚችለው ካፓሲቲ 25 ሚሊዮን ተጓዥ መንገደኞችን ማስተናገድ ነው የሚችለው። አዲስ አበባ ላይ እንደምናየው ኤርፖርቱ በከተማ ተከቧል። ማስፋፊያ ቦታ የለውም። አዲስ አበባ የሚገኘው ሃይ አልቲቲዩድ ላይ ነው። ያ ማለት ደግሞ ከፍተኛ ቦታ ላይ ሲገኝ ያሉንን አውሮፕላኖች በሙሉ አቅማቸው እንዳንጠቀምባቸው ሊሚት ያደርገናል። ይሄ ደግሞ ከተወዳዳሪ አየር መንገዶች ጋር ገበያ ላይ እንዳንወዳደር ማነቆ ያደርግብናል። እነዚህን መሰረት በማድረግ ኮንሰልታንት ቀጥረን ለባለፉት 10 ዓመታት ጥናት ስናደርግ ነበር። የተለያዩ አካባቢዎችን አይተናል። የተለያዩ መስፈርቶችን አይተናል። ዛሬ ላይ የመረጥነው ቢሾፍቱ አቡሴራ ልዩ ስሙ የሚባለው ቀበሌ ስንመርጥ በጥናት ነው። ይህ አቡሴራ ከአዲስ አበባ በ400 ሜትር ዝቅተኛ ቦታ ላይ ይገኛል። ይህም ማለት አውሮፕላናችን በሙሉ አቅማቸው ረጅም መዳረሻዎችን ያለማቆም ይበራሉ ማለት ነው። ሁለተኛ አልቲቲዩዱ ዝቅ በማለቱ የፊውል ኮንሰፕሽን ይቀንሳል፣ ካርበን ኢሚሽን ይቀንሳል ማለት ነው። ስለዚህ ቱዋርድስ ግሪን ያለውን ኮንትሪቢዩት ያደርግልናል። አካባቢው ሰፊ ሜዳማ ቦታ ነው። ይሄም ደግሞ ለአሁን ለምንሰራውም ለወደፊትም ተያያዥ መስፋፋቶች አመቺ ቦታ ተደርጎ ተመርጧል ማለት ነው። በተጨማሪ ይሄ ቦታ ከአዲስ አበባ ኤርፖርት ጋር በተመጋጋቢነት እንዲሰሩ በፈጣን ባቡርና በፈጣን መንገድ ይገናኛል። ያ ደግሞ ማለት ሁለቱንም አቴታይም እንድንጠቀም አቅማችንን እንድናሳድግ ያደርገናል። ከዚህ ሌላ የሚነሳው ጥያቄ ፕሮጀክቱ የአካባቢው ነዋሪዎችን አፈናቅሏል፣ ተገቢ ካሳም አላገኙም የሚለው ነው። አቶ አብርሃም ተስፋዬ ለዚህ ምላሽ አላቸው። እንግዲህ እስካሁን እዚህ ቦታ ላይ ስንረከብ ቦታውን ዴቨሎፕመንቱንም ከመጀመራችን በፊት እዚህ የነበሩ ነዋሪዎችን አስፍረን ተገቢውን ሰስተነብል የሆነ ኑሮ እንዲመሰርቱ አስችለን ነው ወደ ግንባታ የገባን። ወደ 2500 ገበሬዎች ነበሩ እዚህ ቦታ ላይ። ዛሬ አዲሱ መኖሪያቸው ገብተዋል። ዛሬ አዲስ ምርታቸውን ማምረት ጀምረዋል። አዲስ የከተማ ኑሮ ጀምረዋል። እሱንም በዘላቂነት ቀጣይ መሆኑን እንግዲህ ኢትዮጵያ አየር መንገድም ኮሚትድ ሆኖ እሱም ላይ ይሰራል። ይሄንን ካሟላን በኋላ ነው እንግዲህ የዚህን የመሰረት ድንጋይ ማኖር ሂደት ያካሄድ ነው። ይሄንንም ስናደርግ
ከጀርባ የሰራናቸው ስራዎች አሉ። 3 ስራ ተቋራጮች ቆርጠናል። ፉሊ ሞቢላይዝ አድርጋችሁ ከጀርባ እንደምታዩት ወደ 300-400 ማሽን ሞቢላይዝ አድርገን ስራ ጀምረናል። ለመሆኑ ይህ ከ12 ቢሊዮን ዶላር በላይ ያወጣል የተባለው አየር ማረፊያ የግንባታ ወጪው እንዴት ነው የሚሸፈነው? አበዳሪ አካላትስ ምን ምላሽ ሰጥተዋል? ዋና ስራ አስፈጻሚው አቶ መስፍን ጣሰው ከአበዳሪዎች በጎ ምላሽ እየተገኘ ነው ይላሉ። እዚህ ቦታ ላይ አዲሱን የአውሮፕላን ማረፊያ ለመገንባት ከመወሰናችን በፊት ሰፊ ጥናት ተካሂዷል። እንግዲህ ፋይናንስ እስካሁን ድረስ ፋይናንሱን ለማግኘት የዚህም ፕሮጀክት አዋጭነት ጥናት ለብዙ አበዳሪ ተቋማት አቅርበናል። ሁሉም ለዚህ ኤርፖርት ድጋፍ እንደሚሰጡ ነግረዋል። በእርግጥ የራሳቸውን ውስጥ ጥናት ማካሄድ አለባቸው። የእኛን ጥናት ሰጠናቸዋል። በዚያ ላይ ተመርኩዘው የራሳቸውን ይሄ ዲው ዲሊጀንስ የሚባል እንትን ይሰሩና ከዚያ በኋላ ማበደሩ ላይ ይወስናሉ። እስካሁን ድረስ እስከምን ድረስ ሊያበድሩ እንደሚችሉ ብዙ አበዳሪ ድርጅቶች ገንዘብም እስከ መናገር ደርሰዋል እና እኛ በጣም ተስፋ አለን። አበዳሪዎች በዚህ ፕሮጀክት አምነውበት ይመጣሉ ብለን እናምናለን። ጠቅላይ ሚኒስትር አብይ አህመድ ለዚህ ግዙፍ አየር ማረፊያ የመሰረት ድንጋይ ባስቀመጡበት ወቅት ባደረጉት ንግግር አበዳሪዎች ጊዜው እንዳያልፍባችሁ ሲሉ ማስጠንቀቃቸው ይታወሳል። አበዳሪዎች በዚህ ጉዳይ የሚተባበሩ ኩባንያዎችና ሀገራት ጊዜ እንዳያልፍባችሁ እኛ በገበያ ሕግ ከብዙዎች ጋር ተባብረን መስራት እንፈልጋለን። እግራችሁን ጎስቱ ካላችሁ ኢትዮጵያ ህዳሴን የገነባች ሀገር ስለሆነች ይሄኛውንም ብቻዋን ትደግማለች። በፈረንጆች 2030 ከእናንተ ብዙዎቻችሁ ባላችሁበት በጋራ የመጀመሪያውን ፌዝ የ60 ሚሊዮን ፓሴንጀርስ እዚህ ቦታ እናስመርቃለን። የወልቃይት ጠገዴ ሰቲት ሁመራ ዞን 2 ዓለም አቀፍ የረድኤት ድርጅቶች አካባቢውን ለቀው እንዲወጡ አዘዘ። ትዕዛዙ የተላለፈባቸው ኖርዌጂያን ሬፊውጂ ካውንስልና ኢንተርናሽናል ሜዲካል ኮር የተባሉ መንግስታዊ ያልሆኑ ድርጅቶች ናቸው። ዝርዝር አለን። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን አስተዳደር የፕሪቶሪያ ስምምነትን በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ያላቸውን 2 ዓለም አቀፍ ግብረሰናይ ድርጅቶች ዞኑን ለቀው እንዲወጡ አዟል። ትዕዛዙ የተላለፈባቸው ኖርዌጂያን ሪፊውጂ ካውንስልና ኢንተርናሽናል ሜዲካል ኮር የተሰኙ መንግስታዊ ያልሆኑ ድርጅቶች የአስተዳደሩን ውሳኔ ገና እየተመለከቱት እንደሆነ ለቢቢሲ ገልጸዋል። የ2 ዓመቱን ጦርነት ተከትሎ በአማራ ክልል ስር መተዳደር የጀመሩትን አካባቢዎች እየመራ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ለሁለቱ ድርጅቶች ማስጠንቀቂያ የሰጠው እሁድ ጥር 2 2018 ዓ.ም ባወጣው መግለጫ ነው። አስተዳደሩ ውሳኔ ካስተላለፈባቸው ድርጅቶች አንዱ የሆነው ኖርዌጂያን ሪፊውጂ ካውንስል ተፈናቃዮችን በዘላቂነት ማቋቋም ላይ የሚሰራ ዓለም አቀፍ ተቋም ነው። በግጭት በተፈጥሮ አደጋና በበሽታ ለተጎዱ ሰዎች የአደጋ ጊዜ ምላሽ የሚያቀርበው ኢንተርናሽናል ሜዲካል ኮር ደግሞ ዋና መስሪያ ቤቱ አሜሪካ ውስጥ ነው። ድርጅቱ ሁመራ፣ ጸገዴና ወልቃይት ወረዳዎች ውስጥ ሴቶችና ህጻናት ላይ የሚፈጸሙ ጥቃቶች ጋር በተያያዘ እገዛ እንደሚያደርግ የተቋሙ መረጃ ያመለክታል። የወልቃይት ጠገዴ ሰቲት ሁመራ ዞን ባወጣው መረጃ እነዚህ ድርጅቶች በአካባቢው የሚንቀሳቀሱት ለሰብአዊ ድጋፍ በሚል ቢሆንም ህገወጥ ድርጊቶችን ሲፈጽሙ ቆይተዋል ሲል ከሷል። ድርጅቶቹ በአካባቢው ስራ ከጀመሩበት ጊዜ አንስቶ በሚያደርጓቸው ስብሰባዎች፣ ስልጠናዎችና ልዩ ልዩ ተግባራት የሀገሪቱን ህጎችና የፕሪቶሪያ ስምምነትን የሚቃረኑ ተግባራትን ፈጽመዋል ሲል ከሷል። በማህበረሰቡ ዘንድ ቅሬታን የሚፈጥሩና ማህበረሰቡ ሌሎች ህጋዊ ድርጅቶችን ጭምር በጥርጣሬ እንዲመለከታቸው የሚያደርጉ ህገወጥ ድርጊቶች የሚሉትም አስተዳደሩ ፈጽመዋል ካላቸው ተግባራት መካከል ተጠቅሰዋል። እንደ አስተዳደሩ ገለጻ ተቋማቱ ከህገወጥ ተግባራቸው እንዲታቀቡ እንዲሁም የፕሪቶሪያ ስምምነትን እንዲያከብሩ በተደጋጋሚ ማሳሰቢያ ተሰጥቷቸዋል። ይሁን እንጂ ድርጅቶቹ ህገወጥ ተግባሮችን መፈጸም ቀጥሏል ሲል ከሷል። ከተቋቋሙለት የሰብአዊ ድጋፍ ዓላማ በተቃረነ አኳኋን የፕሪቶሪያን ስምምነት በመጣስ ወገንተኛ የሆነ የፖለቲካ አቋም ይዘዋል ሲልም ወንጅሏል። የአስተዳደሩ መግለጫ ወገንተኛ የሆነ የፖለቲካ አቋም ጋር በተያያዘ ከጠቀሳ
በሚያደርሳቸው ተግባራት ውስጥ በብዙ የህይወት መስዋዕትነት ነጻ የወጣውን ማህበረሰብ እንዳፈናቃይ መጥራት የሚለው ይገኝበታል። አካባቢውን የትግራይ ክልል አካል በማለት ጠርተዋልም ብሏል። ላብነትም ድርጅቶቹ ቅጥር ለመፈጸምም ሆነ ሌሎች ይፋዊ ግንኙነቶችን በተመለከተ አካባቢውን ምዕራብ ትግራይ በሚል ይጠራሉ ሲል በመግለጫው አስፍሯል። አካባቢዎችን ምዕራብ ትግራይ ብሎ መጥራት እንደ ኢትዮጵያ ህጎች ሁሉ የሀገሪቱ የህግ አካል የሆነውን የፕሪቶሪያ ስምምነትን በጉልህ የሚጥስ ተግባር ነው ብሏል። ይህ ስምምነት አካባቢውን አወዛጋቢ ቦታ በሚል እንደሰየመውም በመግለጫው አክሏል። ከዚህም በተጨማሪ ባለፈው መስከረም ላይ የኢንተርናሽናል ሜዲካል ኮር ተሽከርካሪ የጫነው አንድ ትልቅ ታንከር ውስጥ 3 ሰዎችን በህገወጥ መንገድ ደብቆ እያዘዋወረ መገኘቱን አስተዳደሩ ገልጿል። ይህም ተግባሩ ህገወጥ የሰዎች ዝውውር ወንጀልን የሚያስፋፋና በወንጀል የሚያስጠይቅ ነው ብሏል። ሁለቱ ዓለም አቀፍ መንግስታዊ ያልሆኑ ድርጅቶች እነዚህን ህገወጥ ተግባራት መፈጸማቸው በበቂ ሁኔታ መረጋገጡን የገለጸው አስተዳደሩ ከዚህ ቀደም የተሰጣቸውን ምክረ ሀሳብ አልተቀበሉም ሲል ከሷል። አስተዳደሩ ያቀረባቸውን ውንጀላዎች በተመለከተ ቢቢሲ አስተያየታቸውን የጠየቃቸው የሁለቱ ድርጅቶች የኢትዮጵያ ኃላፊዎች በአሁኑ ሰዓት በጉዳዩ ላይ አስተያየት እንደማይሰጡ ገልጸዋል። የኢንተርናሽናል ሜዲካል ኮር የኢትዮጵያ ካንትሪ ዳይሬክተር ሎረንስ ሙታሪያ አዲስ አበባና መስክ ላይ ያሉ መረጃዎችን ማረጋገጥ፣ መግለጫውን ካወጡ አካላት ጋር ግንኙነት መፍጠርና በመግለጫው የሰፈረውን ክስ እውነተኛነት ማረጋገጥ ስለሚያስፈልግ አስተያየት መስጠት እንደማይችሉ ተናግረዋል። የዞኑ አስተዳደር መግለጫ ስለማውጣቱ እንደማያውቁ የተናገሩት የኖርዌጂያን ሪፊውጂ ካውንስል ካንትሪ ዳይሬክተር አይዛክ አዲያምቦ አኮም በተመሳሳይ ህጉን ተከትለው ጉዳዩ በትክክል ምን እንደሆነ ለመረዳት ሲሉ አስተያየት እንደማይሰጡ ተናግረዋል። ኖርዌጂያን ሪፊውጂ ካውንስል ኢትዮጵያ ውስጥ የሚያከናውናቸው ተግባራትን የሚያስተጓጉል እገዳ ሲያጋጥመው ይህ የመጀመሪያው አይደለም። የትግራይ ጦርነት እየተካሄደ በነበረበት ሐምሌ 2013 ዓ.ም የሲቪል ማህበረሰብ ድርጅቶች ባለስልጣን ከተቋቋመለት ዓላማ ውጪ ሲንቀሳቀሱ ተገኝተዋል በሚል እገዳ ከጣለባቸው ሰዎች ድርጅቶች ውስጥ አንዱ ነበር። ሁለቱ ድርጅቶች ላይ የተላለፈው ውሳኔ ከተነሳ በኋላም ኖርዌጂያን ሪፊውጂ ካውንስል በእገዳው የቀጠለ ሲሆን በአጠቃላይ ከ5 ወራት በኋላ በመጨረሻ ማስጠንቀቂያ ወደ ስራ እንዲመለስ ተደርጓል። ቢቢሲ የወልቃይት ጠገዴ ሰቲት ሁመራ ዞን ውሳኔ በፌዴራል መንግስት ደረጃ እውቅና ያለው ስለመሆኑ ከሲቪል ማህበረሰብ ድርጅቶች ባለስልጣንና ከሲቪል ማህበረሰብ ድርጅቶች ምክር ቤት መረጃ ለማግኘት ያደረጋቸው ጥረቶች አልተሳኩም። የአሜሪካው ፕሬዝዳንት በኢራን ጣልቃ ለመግባት ጠንካራ አማራጮችን እየተመለከቱ እንደሆነ ተናገሩ። ፕሬዝዳንት ዶናልድ ትራምፕ የኢራን መሪዎች እንደደወሉላቸውና መደራደር እንደሚፈልጉ እንዳሳወቋቸው፣ ነገር ግን ከድርድሩ በፊት እርምጃ መውሰድ ሊኖርብን ይችላል ብለዋል። ኢራን ለድርድር ጥሪ አቅርባ ነበር። ልናገኛቸው እንችላለን። ስብሰባ ሊካሄድ ይችላል። ሆኖም በኢራን ባለው ሁኔታ ምክንያት ከድርድሩ በፊት እርምጃ መውሰድ ሊኖርብን ይችላል። ትራምፕ ምን አይነት እርምጃ ሊወስዱ እንደሚችሉ በግልጽ ባያብራሩም ጠንካራ አማራጮችን እየተመለከቱ እንደሆነ ግን ገልጸዋል። አንድ የአሜሪካ ባለስልጣንም ትራምፕ በኢራን ላይ ወታደራዊ ጥቃቶችን ለመፈጸም የሚያስችሉ አማራጮችን በተመለከተ ገለጻ እንደተደረገላቸው በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። አሜሪካ ልትወስድ ከምትችላቸው ሌሎች አማራጮች መካከልም ጸረ መንግስት የሆኑ የኦንላይን ምንጮችን ማጠናከርና በኢራን ወታደራዊ ኃይል ላይ የሳይበር መሳሪያዎችን መጠቀም ሊካተቱ እንደሚችሉ ባለስልጣናት ለዎል ስትሪት ጆርናል ጋዜጣ ተናግረዋል። ኢራን ላይ ተጨማሪ ማዕቀቦችን መጣልም ከአማራጮች አንዱ ሊሆን እንደሚችልም ተነግሯል። ኢራን በበኩሏ አሜሪካ ጥቃት የምትፈጽምባት ከሆነ የአጸፋ እርምጃ እንደምትወስድ አስጠንቅቃለች። የአገሪቷ የውጭ ጉዳይ ሚኒስትር አባስ አራግቺ ጥቃት ከደረሰብን ለጦርነት ዝግጁ ነን ብለዋል። የኢራን እስላማዊ አብዮታዊ መንግስት ጦርነት አይሻም። ሆኖም ለጦርነት ዝግጁ ናት። ቀድሞ ጥቃት መፈጸም አጀንዳችን አይደለም። ጦርነት አንፈልግም፣ ግን ሙሉ በሙሉ ዝግጁ ነን። ከዚህ በፊት ከነበረው ጦርነት በተሻለ አሁን ዝግጁ ነን። ለዚህ ምክንያቱ የሚታወቅ ነው። ጦርነትን ለማስወገድ የተሻለው አማራጭ ለጦርነት ዝግጁ መሆን ነው። ስለዚህ ጠላቶቻችን የተሳሳተ ስሌት ውስጥ በድጋሚ አይገቡ።
የኢራን ፓርላማ አፈ ጉባኤ አሜሪካ ጥቃት የምትፈጽም ከሆነ በቀጠናው የሚገኙ የእስራኤልና የአሜሪካ ወታደራዊ እንዲሁም የጭነት መርከብ ማዕከላት ህጋዊ የጥቃት ኢላማዎች እንደሚሆኑ አስጠንቅቀዋል። ትራምፕ የኢራን ህዝባዊ ተቃውሞን እንደሚደግፉና በተቃውሞው ሰዎች መገደላቸው የሚቀጥል ከሆነ ጣልቃ እንደሚገቡ ሲያስጠነቅቁ ቆይተዋል። በአገሪቱ በታየው ከፍተኛ የዋጋ ግሽበት ምክንያት የተጀመረው ተቃውሞ ሁለተኛ ሳምንቱን ተሻግሯል። ተቃውሞው የኢራኑ የበላይ መሪ አያቶላ አሊ ሐሚኒ የሚመሩት የሃይማኖታዊ አገዛዝ እንዲያበቃ ወደ መጠየቅም ተሸጋግሯል። የኢራን መንግስት ተቃውሞውን ለማስቆም በወሰደው እርምጃ በመቶዎች የሚቆጠሩ ተቃዋሚዎች መገደላቸውን የቢቢሲ ምንጮችና ተሟጋች ቡድኖች ገልጸዋል። አንድ ምንጭ በኢራን ያለው ሁኔታ መጥፎ መሆኑን ትናንት ለቢቢሲ ተናግሯል። በርካታ ጓደኞቹ እንደተገደሉ የገለጸው ምንጩ ጥይት እየተተኮሰ ነበር፣ ልክ እንደ የጦር ግንባር ነው፣ መንገዶች በደም ተሞልተዋል፣ አስክሬኖችን በጭነት መኪናዎች እየወሰዱ ነው ብሏል። ቢቢሲ በቴህራን አቅራቢያ ከሚገኝ የአስክሬን ምርመራ ክፍል የተገኘ ቪዲዮ ላይ 180 የሚሆኑ የአስክሬን መጠቅለያዎችን ቆጥሯል። መቀመጫውን በአሜሪካ ያደረገው የሰብአዊ መብት ተሟጋች የዜና ወኪል ሀራና በመላ አገሪቱ 495 ተቃዋሚዎችና 48 የጸጥታ ኃይሎች ህይወት ማለፉን እንዳረጋገጥ አስታውቋል። የአገሪቱ መንግስትም ከተቃውሞ ጋር ተያይዞ ከጠላት ጋር ሲፋለሙ የተገደሉ ናቸው ያላቸውን ለማሰብ 3 የሀዘን ቀናትን አውጇል። በእነዚህ ቀናት ከአሜሪካና እስራኤል ጋር እየተደረገ ነው ባለው ብሔራዊ ፍልሚያ የተሰዉ ሰዎች የሚታሰቡባቸው እንደሆኑም ገልጿል። ከሞቱት በተጨማሪም ባለፉት 2 ሳምንታት ውስጥ 10,600 ሰዎች መታሰራቸውን የሰብአዊ መብት ተሟጋቹ አስታውቋል። በሌላ በኩል የኢራን መንግስት ያዘጋጃቸው የድጋፍ ሰልፎች በበርካታ የአገሪቱ ከተሞች ውስጥ እየተካሄዱ እንደሆነ ከአገሪቱ መንግስት መገናኛ ብዙሃን የሚወጡ ምስሎች እያሳዩ ነው። ሐሚዳንና ኢላም የተባሉትን ከተሞች ጨምሮ ሰሞኑን አገሪቱን ያናወጧትን ሰልፎች የሚቃወሙና መንግስትን የሚደግፉ ሰልፎች እየተካሄዱ መሆኑ ተዘግቧል። ሁለቱ ከተሞች ባለፉት ቀናት መንግስትን የሚቃወሙ ሰልፎች በተደጋጋሚ ከተካሄደባቸው መካከል ናቸው። ህዝቡ በእነዚህ የድጋፍ ሰልፎች ላይ እንዲሳተፍ ከጠዋት ጀምሮ በተለያዩ የመንግስት ተቋማት በሬዲዮና በቴሌቪዥን ጣቢያዎች ተደጋጋሚ ጥሪ ሲቀርብ ነበር። የአገሪቱ ፕሬዝዳንት፣ የፓርላማው አፈ ጉባኤ፣ የፍትህ አካላትና በርካታ ታዋቂ ፖለቲከኞች ኢራናውያን በድጋፍ ሰልፉ ላይ እንዲሳተፉ ጥሪ አቅርበዋል።